ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በመጠጥ ውሃ ስለሚገኘውና የጥርስ መቦርቦርን ስለሚከላከለው ፍሎራይድ ምን እናውቃለን? የአሜሪካዊቷ የመጠጥ ውሃ ውስጥ የሚገኘው ፍሎራይድ በመከልከል የመጀመሪያ ግዛት ሆናለች። የሕክምና ባለሙያዎች በልጆችና በጎልማሶች ጥርስ ላይ ያለውን አስከፊ መዘዝ የሚናገሩት ችላ በማለት ነው ውሳኔውን ያሳለፈችው። ተመሳሳይ እርምጃዎች ሪፐብሊካኑ በሚቆጣጠሯቸው ግዛቶች ይቀጥላሉ የሚል ስጋት በሕዝብ ጤና ባለሥልጣናት ዘንድ ተፈጥሯል። በአንዳንድ አካባቢዎች ፍሎራይድ ከአፈር ወይም ከድንጋይ በተፈጥሯዊ መንገድ ወደ ውሃው ይገባል። በዓለም ዙሪያ ከ20 በሚበልጡ ሀገሮች ደግሞ ለብዙ አስርት ዓመታት በመደበኛነት ፍሎራይድ ለሕዝብ በሚቀርብ ውሃ ውስጥ ሲጨመር ቆይቷል። ሰዎች ብዙ ስኳር በሚጠቀሙባቸው ነገር ግን የጥርስ ሕክምና ማግኘት በማይችሉባቸው አካባቢዎች ፍሎራይድ መጨመር የጥርስ መቦርቦርና መበስበስን ለመከላከል የሚረዳ ዘዴ በመሆኑ ውጤታማ የጤና ፖሊሲ ነው። በሚመከረው ልክ መጠጥ ውሃ ውስጥ ሲጨመር በሰዎች ላይ ጉዳት ስለማድረሱ የሚያሳይ ሳይንሳዊ ማስረጃ የለም። ክትባቶቹን ጨምሮ በጤና ላይ ባላቸው አወዛጋቢ አስተያየቶቻቸው የሚታወቁት በዶናልድ ትራምፕ የተሾሙት የጤና ሚኒስትሩ ኬኔዲ በመጠጥ ውሃ ላይ ፍሎራይድ እንዳይጨመር ለረጅም ጊዜ ሲጠይቁ ቆይተዋል። ኬኔዲ የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል በሀገር አቀፍ ደረጃ ፍሎራይድ መጠቀም መምከሩን እንዲያቆም ለመንገር ማቀዳቸውንም ከቀናት በፊት አስታውቀው ነበረ። የዩታ ባለሥልጣናትም አሜሪካን እንደገና ጤናማ ለማድረግ መሪ ሆነዋል ሲሉም አወድሰዋቸዋል። እነዚህ እርምጃዎች በፍሎራይድ ላይ ያለውን አለመተማመን የበለጠ በመጨመር በዓለም አቀፍ ደረጃ ተጽዕኖ ያሳድራል የሚል ስጋት በጤና ባለሙያዎች ዘንድ ፈጥሯል። የጥርስ ሐኪም ፍሎራይድን ለምን ይመክራሉ? የቀድሞው የዩታ የጥርስ ሐኪም ማህበር ፕሬዝዳንት የሆኑት ዶክተር ብሬንት ላርሰን ግዛቲቱ ፍሎራይድን በመጠጥ ውሃ ውስጥ መጨመር ከጀመረችበት 2003 በፊት ነበር የጥርስ ሕክምናን የተማርኩት። ቀደም ሲል ልጆች 4፣ 6 እና 8 የተቦረቦረ ጥርስ ያጋጥማቸው ነበር። ፍሎራይድ መጨመር ከተጀመረ በኋላ ግን ችግሩ ጠፋ ብለዋል። የጥርስ መበስበስን መከላከልና የተቦረቦሩ ጥርሶችን ለመሙላት ዩታ ውስጥ ከ100 እስከ $1000 ያስከፍላል። ይህ ደግሞ ብዙ ቤተሰቦች ሊከፍሉት የማይችሉት ወጪ ነው ሲሉም አክለዋል። እንደ አውሮፓውያን አቆጣጠር በ2015 ደግሞ የኒውዮርክ ቡፋሎ ባለሥልጣናት ለሕዝቡ ሳያሳውቁ ፍሎራይድ በከተማ ውሃ ላይ እንዳይጨመር አደረጉ። የጥርስ ችግሮች በጣም በመጨመራቸው ወላጆች ከተማዋን በመክሰስ ከ2024 ጀምሮ ፍሎራይድ ውሃ ውስጥ መጨመሩ በድጋሚ ቀጠለ። ከ2017 እስከ 2020 ከዩናይትድ ኪንግደም የተገኘ መረጃ እንዳሳየው ከሆነ 20 በመቶ ዝቅተኛ ገቢ ባላቸው ማህበረሰቦች ፍሎራይድ ውሃ ውስጥ በመጨመሩ የጥርስ መበስበስ ዕድላቸው በ25 በመቶ ዝቅ ያለ ነበረ። ከፍሎራይድ ጋር የተያያዘው መሰረተ ቢስ ታሪክ ፍሎራይድ ከመጀመሪያው ጀምሮ በተሳሳተው መረጃ የተተበተበ ነበረ። የሚችጋን ግዛት ግራንድ ራፒድስ እንደ አውሮፓውያን አቆጣጠር በ1945 የውሃ አቅርቦቷን በፍሎራይድ ያበለጸገች የመጀመሪያዋ ከተማ ሆናለች። ዩናይትድ ስቴትስ የሕዝብ የጤና አገልግሎት ባካሄደው ጥናት ከ11 ዓመታት በኋላ በከተማዋ ሕፃናት ላይ የሚያጋጥመው የጥርስ መቦርቦር 60 በመቶ ቀንሷል። ይህም የዊስኮንሲን የጥርስ ጤና ቢሮም በግዛቲቱ ፍሎራይድ ያለበት ውሃ ለነዋሪዎች እንዲጠይቅ አድርጎታል። በስቲቨንስ ፖይንት ከተማ ፍሎራይድ ውሃ ውስጥ እንዲጨመር የተደረሰው ውሳኔ በ1949 በተካሄደ ዘመቻ እንዲቀር ተደረገ። አንዳንዶቹ ፍሎራይድ መርዝና የአካባቢ ብክለት ምንጭ መሆኑንም ሲገልጹ፣ በመላ ሀገሪቱ የሚገኙ አካባቢና ጸረ ክትባት ቡድኖች ድጋፍ አግኝተዋል። የግለሰብ ፍላጎት አለመከበሩና የመንግስት ደጋፊ የሆኑ ሳይንቲስቶች ፍሎራይድ ውሃ ውስጥ የሚጨምሩበት ዓላማ በማንሳት
የሴራ ትንተና አድርገዋል። እነዚህ ሀሳቦች አሁንም ድረስ ዘልቀዋል። ፍሎራይድ ውሃ ውስጥ መጨመሩ የሚቃወሙት የሕዝብ ጤና ጣልቃ ገብነት የሚቃወሙ ቡድኖች ዋነኛ ነጥብ ነው። ለዘንድሮ እገዳ ምክንያቱ ምን ይሆን? ኬኔዲ ከጤናና ከሳይንስ ጋር የተያያዙ የተሳሳቱ መረጃዎችን በማስፋፋት ይጠቀሳሉ። ክትባቶቹ ከኦቲዝም ጋር ማገናኘትና ኤድስን ከኤችአይቪ ይልቅ ከመርዛማና ከአደንዛዥ ዕፅ አጠቃቀም ጋር የተቆራኙ በማድረግ በማቅረባቸው ይታወቃሉ። ከወራት በፊት ኬኔዲ ለ5.5 ሚሊዮን ኤክስ ተከታዮቻቸው ፍሎራይድ ከአርትራይተስ፣ ከአጥንት ስብራት፣ ከአጥንት ካንሰር፣ ከአይኪው መቀነስ፣ ከኒውሮን እድገት ዝግመትና ከታይሮይድ በሽታ ጋር የተያያዘ የኢንዱስትሪ ቆሻሻ ነው ሲሉም ጽፈዋል። በርካታ ጥናቶች በማጣቀስ ነበር ይህን በማህበራዊ ገጻቸው ላይ ያሰፈሩት። በካርዲፍ ዩኒቨርሲቲ የጥርስ ጤና አማካሪ የሆኑት ፕሮፌሰር ኦቨርቺስቶኑት ግን ትንተናው ድኩም መሆኑን ገልጸው ጥናቶቹ የተከናወኑት በተፈጥሮ ከፍተኛ የፍሎራይድ መጠን ባለባቸው አካባቢዎች መሆኑንና ይህም ለሕዝብ በሚቀርበው ውሃ ላይ ከሚጨመረው በላይ ፍሎራይድ እንዳለው ጠቅሰዋል። ከአሜሪካ ጋር ተመሳሳይ ፍሎራይድ ባለባቸው በስዊድንና በዴንማርክ የተደረጉ ጥናቶች ከዝቅተኛ አይኪው ጋር ስላለው ግንኙነት ምንም አላገኙም። የአሜሪካ የካንሰር ማህበርን ጨምሮ ሌሎች ውሃ ውስጥ በሚገኙ ፍሎራይድ እና በካንሰር መካከል ስላለው ግንኙነት ጠንካራ ማስረጃ አለመኖሩ ገልጸዋል። የአሜሪካው የበሽታ መቆጣጠሪያና መከላከያ ማዕከል በበኩሉ ባለሙያዎች ውሃ ውስጥ የሚገኝ ፍሎራይድ ከጤና ጉዳት ጋር የሚያገናኝ አሳማኝ ሳይንሳዊ ማስረጃ አላገኙም ብሏል። የዩታ ሕግ አውጪዎችም በጤና ዙሪያ ለግለሰብ ምርጫ ቅድሚያ እንደሚሰጥ ተናግረዋል። ፍሎራይድ በመጠጥ ውሃ ውስጥ ከመጨመር የፍሎራይድ ታብሌቶችን በፋርማሲዎች እንዲሸጡ ሀሳብ አቅርበዋል። ፕሮፌሰር ቼስተነት ግን ልጆቹ የሚያስፈልጋቸው ፍሎራይድ ስለማግኘታቸው ይጠራጠራሉ። የፍሎራይድ ታብሌቶችን የሚገዛው ማን ነው? ጥሩ ገቢ ያላቸው ወላጆች ናቸው የሚገዙት። የዩታ የጥርስ ሐኪሞች ማህበር አባሉ ዶክተር ላሰን በዚህ ይስማማሉ። መድኃኒቶቹ ለመግዛት በዓመት ከ300 እስከ $400 እንደሚያስፈልግ በመግለጽ ዝቅተኛ ገቢ ባላቸው ቤተሰቦች ከባድ መሆኑንም ጠቁመዋል። በግል ምርጫ ዙሪያ የሚደረገው ክርክር በትራምፕ ዘመን ለአሜሪካ መራጮች ትልቁ አጀንዳ ለመሆን በቅቷል። ኬኔዲ ቀደም ሲል እንደተናገሩት ከሆነ የኩፍኝ ክትባት መውሰድ የግል ምርጫ መሆንም አለበት። ይህን ያሉት በዚህ ዓመት መጀመሪያ ላይ በቴክሳስ ተከስቶ በነበረው የኩፍኝ በሽታ ምክንያት በ2015 በኋላ ለመጀመሪያ ጊዜ አንድ ሕፃን ከሞተ በኋላ ነው። የዓለም የጤና ድርጅት የትብብር ማዕከል ዳይሬክተር ፕሮፌሰር ላውረንስ ሆስቲን በበኩላቸው የሕዝብ ጤና አጠቃላይ ሕዝቡን ለመጠበቅ ነው ብለዋል። የግል የሕክምና ውሳኔ አይደለም፣ ነገር ግን የሰፊውን ሕዝብ ጤና እና ደህንነት ለመጠበቅ የተነደፈ ፖሊሲ ነው። ከፍሎራይድ በተያያዘ የሚሰራጭ የተሳሳተ መረጃ በእስያ፣ በአፍሪካ እና በደቡብ አሜሪካ እየጨመረ ይገኛል። በሪዮ ዲ ጄኔሮ ስቴት ዩኒቨርሲቲ የሕዝብ ጤና ፕሮፌሰር የሆኑት የጥርስ ሐኪም ብራንካ ኦሊቬራ እንዳሉትም ከሆነ በክልሉ ያለው የፍሎራይድ ፕሮግራሞች ውጤታማነት የማይካድ ቢሆንም በሺዎች የሚቆጠሩ ተከታዮች ያሏቸው ብራዚላውያን የጥርስ ሐኪሞች የጸረ ፍሎራይድ ጉዳዮችን በመደገፍ በማህበራዊ ሚዲያ ላይ የኬኔዲ አስተያየት ሲጋሩ እየተመለከቱ ነው። የዓለም የጤና ድርጅት ፕሮፌሰር ሆስቲን በበኩላቸው የዩታ እገዳ ለሕዝቡ ግራ አጋቢ መልዕክት እንደሚያስተላልፍና በብዙ የዓለም ክፍሎች ላይ ተጽዕኖ ሊያሳድር ይችላል ብለው ያምናሉ። ይህ አደገኛ ነው፣ ምክንያቱም ለህብረተሰቡ ጤና መተማመን አስፈላጊ ነው ሲሉም አክለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።